ስማጆ እቺ ሴት ዛሬ እኔ እናንተን ለማጣላት ከሞከረች ነገ ለቤተሰብ አትመለስም። አንድ ጊዜ ብቻውን ላውራ ትሄድልናለህ? አይሄድም። እሱ እንዳላውሪኝ። እሺ በጣም ጥሩ። ስማ እኔ ከዚህ በኋላ ከእናት ጋር አንድ ቤት መኖር አልፈልግም እና ከቤት አስወጣልኝ። ቅድም አላልኩም ነበር? ወዴት ነው ማስወጣት? አላውቅም ብቻ ተከራይተላትም ቢሆን አስወጣልኝ። ግን ምን አይነት ድፍረትና ጭካኔ ነው ያለሽ? እርጉዝ መሆኔ እንዳትረሳሽ። ፍላጎቴን ሁሉ አሟላልኝ። ማለቴ ልጁ የምትፈልገው ከሆነ እኮ እምቢ ብልሽ ምን ልታረጊ? ልጅህን መቼም አታየውም፣ ትረሳዋለህ። በቃ ማስፈራራት ምቺው እስከዚህ ነው። ይኸውልሽ መጀመሪያ እዛ ቤት ተመልሰሽ እንዳትመጪ። ሁለተኛ ልጁን ባላይ ይሻለኛል እናቴን ከማጣ። እኔ ደግሜ መውለድ እችላለሁ። እናት ግን አንድ ናት፣ ደግማ አትገኝ። የምርጫ ጉዳይ ከሆነ ካንቺም ከልጁም እናቴ ትሻለኛለች። ይዙ እንሂድ። እንጂ አንተ እኮ ነው እንዴ ነሽና አንተ እኮ ነው እያዋራሁ ያለሁት። ስደውልልሽ ቤት ነኝ ብለሽኛል ነበር። እዚህ ምን ታደርጊያለሽ? ምንድነው ይሄ አለባበስ ደግሞ? ሰው ምን ይላል እንደዚህ ተዝረክረከ ከኔ ጋር ስትቀመጥ? ታውቂያለሽ እኮ ያለኝን ልብስ። ደግሞ ዛሬ ኢንተርቪው ስለነበረብኝ በእኔ ቤት እኮ መዘነጥ። ሁሌ ኢንተርቪው፣ ሁሌ ተስፋ። የጓደኞቼ ማላገጫ አታርገኝ። ሰው እየጠበኩ ነው። ከቻልክድ ይኸውልሽ እኔ ፍቅር ትንሽ ብቻ ታገሽኝ እንጂ ስራ እንዳገኘው ችግር የለውም። እኔ ታገሳለሁ። ብቻ አሁን ሂድ። አሁን የሚመጥነኝ ሰው እየጠበኩ ነው። መኪና ያለው ሀብታም ብትሄድ አይሻልም? ምን የኔና አንቺ ፍቅርስ? የኔ ፍቅር አይ ቆንጆ የኔ ፍቅር ቆየው ብሳል። ይሄ ደግሞ ማን ነው? ለማይ ነው እንዴ? አዎ አንተ አስማም እንዴ? እግዚአብሔር ይስጥልኝ። እኛ እንሂድ። ቆይ ወጣቱ እኮ አይሰራም። እንካጂ ሳይጠጣባት ዛሬ አጣ ነገ ያገኛል። ያገኘም ማጣቱ አይቀሬ ነው። ግን ሁሉንም ነገር ለፍቅር ብንቶ መልካም ነበር። ጊዜ ክፉ ነው። የናቅሾ ፍቅር ዋጋ ያስከፍልሻል። ለካ አብድ ነው ለማይ መስሎኝ። አንተ ስራ ስጨርስ መኪናውን ቢሮ አስቀምጥ ብለኝ እንዴ? መኪናው እኮ የድርጅት ነው ያንተ አይደለም። ይቅርታ ቦስ። አምጣ ቁልፉን። ከዛሬ ጀምሮ ከስራ ተባረሃል። አንተ ውሸታም! ያንተ ያልሆነ መኪና ነው የኔ ነው ብለህ ምትጎራ? አቦ ወደዛ ለራሴ ስራዬን አጥቻለሁ። ባለጌ ነሽ ጆሲ። ይቅርታ። እቺን ሻይ ጠጭባት። ምንድነው? ወየ ዮኒ ስማ አንተ ሚስትህ እናቷን ልጠይቅ ክፍለ ሀገር ሄዳለች ትላለህ። እሷ እዚህ ካፌ ላይ ከማንም ወንድ ጋር ትሳሳማለች። እስከ መቼ ነው እየተደበቅሽ የምታገኝ? ያንን ጅል ታየውና እኔ ጋር ነኝ። ዮኒ ደጋግሜ ነግሬያለሁ። እንደዚህ አይነት ቀልድ አይመቸኝም። በዚህ ጉዳይ ተመለሰ ሁለተኛ እንዳትደውልልኝ። ጆሬ ላይ ዘጋብኝ። ነግሬ ነበር። ልጁ ፍቅር አውሮታል። አይሰማም። ያቺን መኪና በስሜ እስኪያዞርልኝ እኮ ነው። ምንም ቢሆን ጓደኛዬ ነው። ቀርጬም ቢሆን አሳየዋለሁ። ደወለ ደግሞ። የኔ ፍቅር ከእናትሽ ቤት ተመለሽ እንዴ? ምን አይነት ጥያቄ ነው? ብመለስ ከቤት ውጪ የሚሄድበት ቦታ አለኝ እንዴ? ወይስ እየጠረጠርከኝ ነው? አረ ለማንኛውም አሁን እናቴን ወደ ሆስፒታል ልጅ እየገባሁ ነው። ስመለስ ደውልልሃለሁ። እሺ ስማጆ አዮኒ ካላመንክ ቪዲዮ ልኬልሃለሁ። በአይኔ ማየት ፈልጋለሁ ካልክ ደግሞ ሎኬሽን ልኬልሃለሁ። ናና ያቸው መንታት እንዳለሽ አላቅም ነበር። ጆ ፍቅር ያለ እምነት ባዶ ነው ብዬ አመንኩሽ እንጂ ያን ያህል እንኳን እንደምታስቢው ጅል አይደለም። ሰርፕራይዝ ላረግህ ብዬ። ዝም በይ። ሁለተኛ ቤት አለኝ ብለሽ እንዳትመጪ። ጆ ተረጋጋ። እኔ እኮ ላንተ ብዬ ነው። በመለያየት እኮ መፍትሄ አይመጣም። ካንተ ጋር የሆንኩበትን ቀን ነው የረገምኩት። ወንድ ሁን፣ ህይወትን ቀይር። ለድሃ ወንድ ቆንጆ ሴት አትገባው፣ ለኛ ለሀብታሞች እንጂ። ክፉ ሐሳብ ክፉ ነው። አሁን የምፈልገውን አገኘው። ደስ አለ? አሁን ተነሽ ከቤት ውጭልኝ። ምን ማለት? ከጓደኞቼ ጋር ተወራርጄ ነው። አንተ ከባሏ አፋታ የራስ አታረጋትም ሲሉኝ እልይዞኝ አገኘሁሽ እንጂ ወድጄሽ አይደለም። እና ለአንተ 5 ደቂቃ ስሜት ህይወቴን አበላሸው። ከሚወደኝ ባሌም አለያየኸኝ። ውሻ ነህ ውሻ። ጆ እንዳሰብኩት አልሆነልኝም። ምኑ? ካንተ ስለ የተሻለ ኑሮ እኖራለሁ ብዬ አስቤ ነበር፣ ግን እሱም ተጠቅሞ ጣለኝ። ታዲያ እኔ የተጣለ ሰብሳቢ ነኝ? ጉንዳን። እባክሽ ልለምንሽ እንድታከም ብቻ አርጂ። ለምን ስትፈልጋት ሞትም? ተይ እንደዚህ አታርጊ። 5 ዓመት ሙሉ አብረን በፍቅር ቆይተናል። ስላፈቀርኩሽ ብቻ ያንን መጥፎ ጊዜሽን አብሬሽ ሆኛለሁ። እኔ ሌላ ምንም አልጠይቅሽም።
ብቻ አሳክሚ። እሱ ያንተ ጅልነት ነው። አንዴ ከጅል ወጣ ነገር አተለቃቀስ። እኔው ምንም ላረግልህ አልችልም። እሺ ሄደ አንጥፈ ለምነታከ እባክሽ ለምንሽ ሳልሞት ድረሽልኝ። ለቀቀኝ ወደዛ። ማን ነው? እኔ እንጃ የኔ ፍቅር የኔ ቢጤ ነው መሰለኝ። በይ በቃ ወጥቻለሁ። እንዴ ና ተነስ ና እኔ አሳክማለሁ። ባለቤቴ ምን አይነት ሴት እንደሆነች እንዳቅ ስለረዳኝ አመሰግናለሁ። አይዞሽ አሁን ይሻልሻል። ወየ ፍቅሬ ጆዬ ፍቅረኛ አደጋ ደርሶባታል። ምን? የት ናችሁ? መጣው ወንድሜ የት ነው የምትሄደው? ቢያንስ ሆስፒታል ውሰደኝ እንጂ። ቀስ እያልሽ ሂጂ። ፍቅሬ አደጋ ደርሶባታል። እዛ መሄድ አለብኝ። አሁን እየገነፈ ይመጣል። ሂጂ ነይ ቁጭ በይ። ጅል አገኘው ብለሽ በደንብ ተጫወችበት እና ስጫወቱበት ደስ ይለኛል። ይሄው መጣልሽ። ለፈተነ ብዬ እኮ ነው የኔ ፍቅር። ለካ እንደዚህ ትወደኛለህ። ጆ እህትህ ሆስፒታል እንደገባች አርፋለች። ምን? ምንድን ነው? ወንድሜ የት ነው የምትሄደው? ቢያንስ ሆስፒታል ውሰደኝ እንጂ። أشرور عيبلنا عمي حب حيلي ما عشت تسالي لك وين مرافقاي